የቀደመው አዳም አታድርግ የተባለውን በማድረጉ በእንዝላልነትና በስንፍና በከይሲ ዲያብሎስ ምክር ተዋረደ። በሞተ ሥጋ ላይም ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈረደበት። በባህሪው ሞት ገባበት፣ ተዳደፈ። ክፉ ፍትወታትን የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ጠፍተን እንድንቀር አልተውንም። በሰጠን ተስፋ በተቆጠረው ሱባኤና በተነገረው ትንቢት መሰረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋረደው ሥጋችንን አከበረ፣ በከበረ ደሙ አጀን፣ ከኃጢአታችንም አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችን መድኃኒታችን ሰው የሆነውንና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለኛ ያለውን ፍቅርና ለኃጢአት ያለውን ጥላቻ ለኛ ለማሳየት ነው። ነገር ግን የኃጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለውን አሮጌውን ሰውነታችን እንደሆነ ይህንን እናውቃለን የተባለውም ለዚህ ነው። የቅድስና ባለቤት የሆነው እርሱ እግዚአብሔር አምላክ ነው። እቀድስ ኃይል ቅዱስ፣ እባርክ ኃይል ብሩክ። በእርሱ የባህሪ ቅድስና እኛን በአርአያውና በአምሳሉ ፈጥሮ ብሩክ ሆኖ ባረከን፣ ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያዋን አደረገን። የጸጋ ቅድስናንም ከእርሱ አገኘን። ቅድስናው የተለየ የከበረ የሚመሰገን የሚሰጥ የሚያነጻ የሚባርክ እናም የሚያስተሰርይ ስለሆነ እንከን ጉድለት የሌለበት ምሉ ነው። ለባለሟሎቹ ቢሰጥ የማይጎድል ተከፍሎ የሌለበት ቅድስና ሆኖ እኛም የቅድስና ጸጋ ተካፋይ ሆነናል። ይህ ስለ እግዚአብሔር የባህሪ ቅድስና ክርስቶስ ወደዚህ ምድር የመጣው ቤዛ ሆኖ በደሙ ሊቀድሰን እንደሆነና እኛም በቅድስና ሕይወት መመላለስ እንደሚኖርብን በሰፊው የሚሰበክበት የዐቢይ ጾም ሁለተኛ ሳምንት ቅድስት ነው። ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ትርጉሙም የተለየች፣ የተመረጠች፣ የተከበረች ማለት ነው። ቅዱስ የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጹም ቅድስና የሚያወሳ በመሆኑ ነው። እግዚአብሔር አምላክ በፍጥረታቱ የእርሱን ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሯቸዋልና በሰንበተ እሁድ ክርስቲያኖች የቅድስናን ተግባር ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከግብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይኸውም የምትቀድስ ከብራ የምታከብረን አክብረናት የምንከብርባት በመሆኗ ነው። የተሰጠንን ቅድስና ገንዘብ እንድናደርግና እንድንጠቀምበት ደግሞ በጾም፣ በጸሎት፣ በስግደት፣ በምጽዋትና በሌሎች በጎ ምግባራት መትጋት ይገባናል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲል የት መሄድ እንዳለብን በግልጽ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ትምህርትህና ስለ እውነት ስምህ አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና ይላል። የተቀደሰውን መስዋዕት በተቀደሰ ቦታ እንፈጽማለን። መቼ ቢሉ በሰንበት፣ በበዓላት፣ በማኅበረ ክርስቲያኖች በሚሰበሰቡበት፣ ስመ እግዚአብሔር በሚጠራበት፣ ታቦቱ ባለበት፣ እግረ እግዚአብሔር በቆመበት ቅዱስ ስሙ ከፍ ከፍ በማድረግ ቅድስናውን ገንዘብ እናደርጋለን። ለዚህም ሊቁ ቅዱስ ያሬድ በጾመ ድጓው ላይ ለእግዚአብሔር ተገዙ፣ ስሙን ጥሩ፣ ሥራውንም ለአሕዛብ ንገሩ፣ ለስሙ ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትም አድርጉ፣ ብሌ የማያበላሸው ሌባም የማያገኘውን በሰማያት ያለ መዝገብ ለእናንተ ሰብስቡ፣ ተዘጋጅታችሁም ጠብቁ፣ ክርስቶስ ወዳለበት ወደ ላይ አስቡ። ስለዚህ ሰው ሰንበትን አክብሮ ጾሞ ጸልዮ ቅድስናን ጠብቆ መኖር እንዲችል እግዚአብሔር የፍቅሩ መገለጫ የሆኑትን ትእዛዛትን ይነግሩናል። ቅዱስ ያሬድ ወቅቱን ቅድስት ብሎ ሲሰይም
የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከአብይ ጾም ቀናት ውስጥ 40ውን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጀመሪያ ስለሆነች ነው። ሁለተኛው ደግሞ ቅድስት ሰንበት ላይ በመዋሉ ነው። እንግዲህ የሰንበት ቀንን ትቀድሰው ዘንድ አስብ ተብሏልና የሰንበት ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከ ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ከምዕመናን ወገን አንድስ እንኳን በእሁድ ቀን ለገንዘብ መትካት፣ ገንዘቤን አምጣ ብሎ መጣላትና ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽሕና በትሕትና ሆነው ዳኛ ግብሬን፣ አበዳሪ ብድሬን፣ ኤጲስቆጶስ አስራት በኩራት፣ ነጋዴ አስቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ ይለናል። እንዲሁም ደግሞ በሶስተኛነት ወቅቱ ወርሃ ጾም በመሆኑ ምዕመናን ይህንን ወቅት በጾም በጸሎት በእንባ በስግደት በአርምሞ በመልካም ሥራ ቅድስናን የምናገኝበት ጊዜው ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገሩ ሁሉ መጀመሪያ የመልካም ነገር መነሻው በቅድስና በንጽሕና ልቦና መቅረብ ስለሆነ ቅድስት ብሏታል። ጾምን ቀድሱ ጉባኤንም አውጁ የተባለን የተሰጠንን የጸጋ ቅድስና በእጃችን ላይ መኖሩን አመላካች ነው። በአራተኛነት ደግሞ የወንጌል ትእዛዝ በመሆኑ ዕለቱን ተጠቅሞ ዓለምን አስተምሮበታልና ይህች ዕለት እግዚአብሔር የሠራት ቀን ናት። ሐሴትን እናድርግ በእርሷም ደስ ይበለን። ቅዱስ ዮሐንስ በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይለናል። በጌታ ቀን በመንፈስ ነበርኩኝ ብሎም ይገልጻል። ሊቃውንቱ በፍትሐ ነገሥት ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓል ወደ ቤተ ክርስቲያን ተሰብሰቡ በማለት አዘውናልና ጾሙ የሥጋ ፈቃዳችንን ለነፍሳችን የምናስገዛበት የበረከት ይሆንልን ዘንድ የእግዚአብሔር ፍቃድ ይሆንልን። አሜን። ይቆየን።